እኔ እጠብቅሃለሁ። እኔ የወንድሜ ጠባቂ ነኝ እንዴ? ሲጠብቀው አጠገብ ያለውን ወንድሜ ጋርድ አድርገው። የወንድሜ ጠባቂ እኔ ነኝ። እግዚአብሔር ኃላፊነት የሰጠኝ ለእኔ ነው። ደሞስ ስበድል ሳጠፋ ኃጢአት ስሰራ እስቲል ክፍት ነው ና። ስለዚህ ወንድሞቻችን የእህቶቻችን ጠባቂ ነን። የቅዱሳን ጠባቂ ነን። የመበረታታት ሰው የክርስቶስን ደም ሊያቃልልባችሁ የሚታገል የተረገመ ይሁን። የጌታ ቃል ክፍል እናነባለን። ዕብራውያን ምዕራፍ 3 ላይ ከቁጥር 11 ጀምረን እስከ 14 ድረስ ያለውን የጌታ ቃል ክፍል በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የምንወደው የጌታ ቃል እንደዚህ ይላል። ስለዚህ በቁጣዬ እንዲህ ብዬ ማልሁ፣ ወደ ዕረፍቴ ከቶ አይገቡም። ወንድሞች ሆይ ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ። በመጀመሪያ የነበረንን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። አሁን እግዚአብሔር መልሶ ቸርች አምጥቶ ክርስቶስ ኢየሱስ ገብቶ በርቶል ብርሃን አግኝተ የሚኮበልል ልብ ሊኖርህ ነው ወይ ነው እኮ የዕብራውያን ደብዳቤ። ቸርች እኮ ነው ያሉት እኮ የማያምንና የሚኮበልል ልብ ከእናንተ መካከል ማንም እንዳይኖረው አጠገባቸው ተጠንቀቅ በሉት። እንዴ እግዚአብሔርን ሰው እንዴት ዲሳፖይንት ያደርገዋል? ሰው አርጉ ችግር የለውም፣ አንደርስታንድ ላያደርግ ይችላል። እግዚአብሔር ይሄን ያህል ማይል መጥቶልኝ ወደ መሬት ልጁን ልኮ ፍጹም ሰው ሆኖ መስቀል ላይ ስለ ኃጢአቴ እርቃኑን ሞቶ እንዴት ዲሳፖይንት አደርገዋለሁ? ደሞስ ስበድል ሳጠፋ ኃጢአት ስሰራ እስቲል ክፍት ነው ና። ተቀድሰና እኮ ብቻ አይደለም እኮ የሚለው ናና ልቀድስህ እኮ ነው። ግድ የለም ና ከነ ምናምንና እና እኔ አነጻለሁ። እኔ ልብሱን ቀየረለት ይላል እኮ። ለውጡ ልብስ አለ፣ ለውጡ የክብር ልብስ አለበሰው ይላል። ከዛ ቀለበቱ ታጠበ፣ ልጁ ጸጉሩን ተስተካከለ። አስበዋል? የድሮ መልኩ መጣ። ታውቃለህ? እዛ ሪያ ሲያግድ የገረጣውን ፊቱን አባት ፈክፍጎ ወደ ዓለም ስትሄድ ሪያ ነው የምታግደው። ብራዘር ባክ ማድረግ የሚያምርህ እዛ ፍግ ምናምን ነው የምትሰራው እንዳይመስል። ሰይጣን አንድ ያሉ መንግስተ ሰማይና ሲኦልን ለመጎብኘት አንድ ሰው ይሄዳሉ። ሲሄዳሉ መንግስተ ሰማይ ጸጥ ያለ ነው አሉ። ማን ነገር ጸጥ ያለ ነው አሉ። ሲኦል ሲሄዳሉ በቃ በጣም ጭፈራ ነው፣ ሙዚቃ ነው ምናምንና ትንሽ ኢንተርቴይንመንት አለ። ሰማይ ሲሄድ ደግሞ በጣም ስርዓት አለ፣ አምልኮ ነው፣ የተዛነፈ ነገር የለም። ሰውየው መሬትም እሱ እንደዚህ ነገር ደስ ስለማይለው ያኛው ይሻለኛል አለና ዓለም ላይ የተመረጡ የሚባሉት እንደዚህ ልብ የሚያወልቁት አሉ ሲኦል። ከዛ የት ይሻላል ሲለው ያኛው ይሻለኛል አለ። ሲሄዳሉ እንዳለ እየተቃጠለ እየነደደ ነው። ምንድነው የቀደሙ ሲል ማስታወቂያ ነው አሉት አሉ። አየ ዓለማ እንደዚህ አባብላ ትጠራና ትገላለች። ትሞታለህ። ተሰብስበህ አትቀበርም። ብትንትን ነው የሚወጣው። በፍጹም ከኢየሱስ እንዴት ሰው ይሄዳል? የዘላለም ሕይወት ንቆ እንዴት በገንዘብ ሕይወት ተክቶ ይሄዳል? እንዴት ኢየሱስን በዝና ይተካል? እንዴት ኢየሱስን በሆነ ነገር ይተካል? አጋንንት ነው። እግዚአብሔር ይገልብጠው። አይቻልም። ኢየሱስ ብቻ የዘላለም ሕይወት ይሰጣል። በፍጹም እኛ ከእስራኤላውያን እንማራለን። የሚኮበልልና የማያምን ልብ አይኖረንም። በፍጹም አለማመን ስሜት እንዳይመስል ዲሲዥን ነው። አለማመን ውሳኔ ነው። ባይዘው አለማመን ማመን ውሳኔ እንደሆነ አለማመን ባይዘው ድንገት የሚመጣብን እንዳይመስል ኢትስ ዲሲዥን ኢንቴንሽናል በእውቀት የሚደረግ ውሳኔ ነው። አለማመን ዝም ብሎ ድንገት እንዳይመስል ብልጭ የሚለው አውቀው ኢንቴንሽናል ነበሩ እስራኤላውያን። የግብፅ አማልክት ይሻሉናል፣ እንደዚህ እያየናቸው የሚመሩን ይሻሉ። አንፈልግም አንተን አምላክን የት አይተነው እናውቃለን? ሙሴ ተራራ ላይ በወጣ ቁጥር ለግሉ የሚወጣ ነው ይመስላቸው። ለነሱ እኮ ሕግ ይዞ ሊመጣ ነው። እግዚአብሔርን ሰምቶ እኮ ሊወርድ ነው። አንፈልገው። ሙሴ የሚባለው ሰውዬ ምን ኢንቴንሽናል ናቸው። ባይዘው ድንገት አይደለም። እግዚአብሔር ኢትስ ፕሮሰስ አለ። ረጅም ዓመት ቆዩ። 40 ዓመት ሙሉ ነው እንዲህ ሲያደርጉ ይኖሩታል። እግዚአብሔር
አንድ ቀን ሁለት ቀን አይደለም አለ። 40 ዓመት አቋማቸው ነው አለ እግዚአብሔር። ታዲያ ከነዓን ባስገባቸውም አይቀየሩም እና አትገቡም። ስታንድ ነው። አይ ኮንቪክሽናቸው ነው አለማመን። አላስገባቸውም አለ እግዚአብሔር። ለምን? እልከኞች ናቸው። ቁጣዬን ቀሰቀሱት። ሞከርኳል ቱ ደ ማክሲመም እምችለውን በሙሉ አረኳል። እምቢ አሉ አለ። የመጨረሻውን ሳረግ አይገቡም። በፍጹም በድነታችሁ እንዳትደራደሩ። እግዚአብሔር በክርስቶስ ኢየሱስ ደም በሰጣችሁ ጉዳይ ላይ እንዳትደራደሩ። ምንም ይቅር ምንም ነገር በጊዜው ከነ ክብሩ ይመጣል። ባይመጣስ ደግሞ የዚህ ዓለም ክብራውን ምንድነው? 100 ሺህ ኢትዮጵያ ያወቀ አላወቀ የሆነ ያህል ገንዘብ አገኘ አላገኘ እየተኖሩ አይደል እንዴ? እውነቴን ነው የምነግራችሁ። ሕይወት ሰጪ እግዚአብሔር ብቻ ነው። አይቻልም፣ መስመር አታልፍም። ሕይወት ሰጪ እግዚአብሔር፣ እስትንፋስን እፍ የሚለው እግዚአብሔር ነው ብሎ የሚሰበስበውም እግዚአብሔር። አየ እግዚአብሔር በምንም አይተካም። ወንጌልን ትከሻ የሚለካካ ነገር የተረገመ ይሁን። የክርስቶስን ደም ሊያቃልልባችሁ የሚታገል የተረገመ ይሁን። መዳናችሁን እንደ ተራ ነገር የሚያስቆጥር የተረገመ ይሁን። ለዘላለም የተረገመ ይሁን። እግዚአብሔር ውድ ነው ያለ ውድ ነው ለኛ። እግዚአብሔር ንቄዋለሁ ካለ ንቀነው ነው የምንሄደው። በፍጹም አይሆንም፣ አይቻልም። እውነቴን እምላችሁ ራይቸስነስ የጽድቅ አቋም እግዚአብሔር ፖዚሽንድ ካረገ እግዚአብሔር በክርስቶስ በኩል ይሄንን መብት ከሰጣው ለምን እናመጻለን? ለምን ልከኛ እንሆናለን? እማያምን ልብ ለምን? አይ ቸርች ውስጥ ሊኖር ስለሚችል ነው የተጻፈው። የሄደው አንደኛውን ሄዷል፣ ግን ተመልሷል። ቤት ውስጥ ያለውን ይዩት አለ አይደል? ቤት ውስጥ ያለው እኔ እንደዚህ ዋጋ እየከፈልኩ እኔ ደም እያፈሰስኩ እኔ እንደዚህ እሱ እዛ እንደፈለገው ነው ተመለስ። እኔ እኮ የእግዚአብሔር ፌር መሆን ነው የሚገርመኝ። ፌር እኔ ነኝ ፌር የምለው እሱ ፌር። ትዝ ይላችኋል ያ ስራ አሰርቶ ብር የከፈላቸው ከጠዋት ጀምሮ እስከ ማታ ሲለፉ የነበሩትን ከፈለ። 11 ሰዓት የመጣ ሰው እያለ እኩል ከፈለው። መጡና አሉ አንተ እኛ ሙሉ ቀን ስንለፋልህ ነበር እንዳሉት ጎሎብሃል እንዴ? አልጎደለብኝ። ታዲያ መብት አይደል ለሱ የፈለኩትን ብሰጥ? አንተ ነህ እንዴ የምትወስንልኝ? ሰምታችሁኛል? እንዴት እንትና ይድናል ይባላል እንዴ? አንተ ከዳንክ በቃ እንትናን እግዚአብሔር ከፈለገ ያድን። የሲኦል በር ንጥቅ አድርጎ የመንግስተ ሰማይ ዙፋን ላይ ቢያስቀምጠው እግዚአብሔር ባለመብት ነው። ስለ መዳኔ አመሰግናለሁ እንትና እንዴት ዳነ ይባላል እንዴ? ከኋላ መጥቶ አንተ ከፊት ነው እንደ መጣው ጳውሎስ አይቀድምም? አንተ ሳትወለድ እኮ በጌታ የነበሩ ሰዎች እኮ አሉ። እነሱ እኮ ከኋላ ነው ያሉት። እኔ አሁን እንዴት ከኋላ ይመጣላሉ እንዴ ሰው? እኔ ከሁሉም ኋላ እኮ ነው የመጣሁት። በእውነት እኮ ነው የምላችሁ። አይገባኝም በጣም ብዙ ነገር። እግዚአብሔር ፌቨር እንዳደረገልኝ ነው የሚሰማኝ። አንድ የመጽሐፍ ቅዱስ ቃል አለ። ዘፍጥረት ምዕራፍ 4 ላይ ነው ቃየል አቤልን የገደለው። ምዕራፍ 4 አይደል? ገደለው። ከዛ እግዚአብሔር መጣ። ቃየል አቤት ወንድምህ የት አለ አለው። እኔ የወንድሜ ጠባቂ ነኝ እንዴ አለው ለእግዚአብሔር። ስለማያውቅ አይደለም የጠየቀው፣ የሰራውን ስለሚያውቅ ነው። የት አለ ወንድምህ? ጎናቸው አለ ሰው። እኔ አንተ ጠባቂ ነኝ በሉት። ንገሩት። እኔ እጠብቅሃለሁ በሉት። እኔ የወንድሜ ጠባቂ ነኝ እንዴ ሲለው እግዚአብሔር እንደዚህ ያለው የወንድም ደም ወደ እኔ እየተጣራ ነው አሉ። ንጹህ ነው ወንድም አሉ። እጠብቀዋለሁ እንዴ? ይሄው እርስ በርሳችሁ ጠብቀው። አጠገብ ያለውን ወንድምን ጋርድ አድርገው፣ አስመልጠው፣ ታደገው። ዛሬ ሊያመኝ ይችላል፣ ነገስ አመሰግናለሁ፣ ነገስ በእግዚአብሔር ፊት ክብርን ትቀበላለህ በእኔ ጉዳይ። እስቲ አሜን በሏ። እንዴ መቁሰል ካለብኝ ቸርች ነው መቁሰል ያለብኝ።
ሃው ስትሉኝ ሊያመኝ ይችላል። ኦፍ ኮርስ ያማል። የሚያድነው ግን እሱ ነው። የምንለወጠው ግን በዚህ እርስ በርሳችሁ ተጽናኑ። ኢንካሬጅ ማድረግ፣ ማበረታታት፣ ማጽናናት፣ መጠበቅ። ወንድሜ እኔ ነው፣ የወንድሜ ጠባቂ እኔ ነኝ። እግዚአብሔር ኃላፊነት የሰጠኝ ለእኔ ነው። ይሄ ሰው የእኔ ኃላፊነት ነው። ወንድምን መጠበቅ ውስጥ በጣም ብዙ ነገር ነው ያለው። ዛሬ በዘረዝረው ማልጨርሰው ካራክተር ነው። እንደ ካራክተር ደግሞ በጣም ከባድ ነገር የለም። ካራክተር በጣም ከባድ ነገር። እኔና እናንተ በጣም ተቃራኒ ልንሆን እንችላለን በባህሪ። እሱን ለማስማማት የሚካሄደው መንገድ ከተማ አፍርሶ መስራት ይሻላል። እኛ ማንተውም አባቴ እንዲህ ነበር እላለሁ። ምን በቃ አባቴም እንደዚህ ነበር። ልክ እንትን ሲል ቃንስቼ ግንባር ተወንድሜ አሁን አባት ቀይረሃል። ጌታ ኢየሱስ ነው አባት። እና እሱ ምን አረገ? ስለ ሰው ልጆች ኃጢአት እርቃኑን መስቀል ላይ ሞተ። አንተ ምንም ማድረግ ሳትችል ነው ይሄን የምትለው። እሱ ሁሉን ማድረግ እየቻለ ነው የተወው። አሁን ይሄንን ለማምጣት እኔ ላይ ይሄንን እናንተ ለመስራት የምታዩ ስቃይ እንዳይመስላችሁ። ለምን እሺ እላችኋለሁ። ቀጥሎስ ቶሎ አይለቀኝም። ስለዚህ የላይፍ ታይም ፕሮሰስ ነው፣ የእድሜ ልክ ነው። ከዛ ይሄኛውን ባህሪን ስተው ሌላ ባህሪ ደግሞ አለኝ። ብዙዎቻችን ብዙ ነን፣ ለብቻችን ብዙ ነን። መጽሐፍ ቅዱሳችን ላይ በዚህ ባህሪው የሚታወቅ አንድ ሰው አለ አይደል? የሐዋርያት ሥራ ምዕራፍ 4 ላይ የተገኘ የቆጵሮስ ሰው። ቆጵሮስ የሚባል ሀገር የነበረ፣ ቆጵሮስ የካህናት ሀገር ናት። እና ንጉሱ ነገስታቶች ለካህናት የሰጧቸው መሬት ነው። መሬቱን ሸጡ አይደል? በክህነት እያረሰ የሚኖርበትን መሬት ሸጡ አምጥቶ በሐዋርያት እግር ስር አስቀመጥ። ሰውየው መጀመሪያ ስም በርሲያን ዮሴፍ ነው። እና ስም ማን ነው አሉት። በርሲያን ዮሴፍ አላቸው። ስሙን ጴጥሮስ ነው የቀየረው አይደል? አንተ ከዛሬ ጀምሮ ሰን ኦፍ ኢንካሬጅመንት ነው፣ የሚያበረታታ አበረታች፣ የመበረታታት ልጅ። ክብር ለኢየሱስ ይሁን። ትንሽ ነገር ሲያገኝ ኢንካሬጅ ያደርጋል። ድካምን ቶሎ ቶሎ አንስቶልህ በጎ ነገርህን ያወጣዋል። ሳውል የሚባለውን ሰውዬ ጳውሎስ የሆነውን ሰውዬ በጣም ድምቅ ያደረገው፣ ቅዱሳን መካከል የቀላቀለው፣ የመጀመሪያ አገልግሎት ስቴጅ የሰጠው በርናባስ ነው። አንጾኪያ ቸርች ጳውሎስ ቆሞ ያገለገለው በርናባስ ፈልጎ ከተርሴስ አምጥቶት ነው። ሰን ኦፍ ኢንካሬጅመንት። ማርቆስ የሚባለውን ሰውዬ ከጳውሎስ እጅ ላይ ወስዶ አስተምሮ አስተካክሎ ምን ብሎ ማርቆስ ወንጌል እንዲጽፍ ያደረገው በርናባስ ነው። ያክስት ልጅ ነው ማርቆስ። በቤተ ክርስቲያን ላይ ባይዘው ዕብራውያንንም ጽፈዋል ከሚባሉ ሰዎች መካከል አንዱ በርናባስ ነው። ሌዋዊ ካህን ነው። ኢየሩሳሌም ቤተ ክርስቲያን ላይ ባለስልጣን ነው ተብሎ ስለሚታመን የዚህ ደብዳቤ አንዱ ጸሐፊ ነው ተብሎ ከሚቀመጡ ሰዎች መካከል አንዱ በርናባስ ነው። ባይዘው በዚህ አይነት አንደርስታንዲንግ የሚኖረው በርናባስ ነው ተብሎ እንደዚህ አይነት መረዳት ኖርማል ሰው አይኖረውም። ክብር ለኢየሱስ ይሁን። ተጽናኑ፣ እርስ በርሳችሁ ተጽናኑ። ጌታ ኢየሱስ ክርስቶስ በመስቀል ላይ ሞቶ ደሙን አፍስሷል። ስጋውን ቆርሶ ነው አጠገብ ያለውን ወንድሜን ቤት ውስጥ ያመጣው። እንዲህ ዝም ብሎ የመጣ ሰው አይደለም። ታዲያ እንዲህ በቀላሉ ሉዝ ላደረገው አይገባም። የእግዚአብሔር ጸጋ በክርስቶስ ኢየሱስ ያለ ያ ታላቅ ርስት እሱ ውስጥ አለ። ለእኔ በረከት የሚሆን ነገር እሱ ውስጥ አለ። አዎ ድካም ሊኖር፣ ድካሙን አስወግጄ ውስጡ የተቀመጠውን ርስት ደግሞ ማውጣት አለብኝ። ለአካሉ የማይጠቅም ሰው የለም። የክርስቶስ ደም ያልፈሰሰለት የለም እዚህ ውስጥ። ኢየሱስ እኔን ገንዘብ ለማድረግ ስጋውን ቆርሷል። ስለዚህ የአንድ ክርስቲያን ቫልዩ ያ ነው ማለት ነው። ስለዚህ እኔ በቀላሉ ላቃልለው የምችለው አይደለም ማለት ነው። ካራክተር ዋይዝ መመከር፣ መነገር፣ መገሰጽ ይኖርብናል። ግን ደግሞ በማንነት ደረጃ ግን የክርስቶስ ደምና ስጋ የተቆረሰለት ሰው እግዚአብሔር ለዘላለም አጸድቀዋለሁ ብሎ የጠራው ሰው ነው። የማይዋሽ አምላክ ልጄ ብሎ ሲጠራ የጠራን ሰዎች ነን። አሜን ነው። ስለዚህ ወንድሞቻችን የእህቶቻችን ጠባቂኛ ነን። የቅዱሳን ጠባቂኛ ነን። ክብር ለኢየሱስ ይሁን።